ይኸውላችሁ ስሙኝ። አህያዋ ታስራ ያለችው እናትየውም ልጅየውም ነው አንድ ላይ ታስረው ያሉት። በብዙ ሸክም በብዙ ነገር እድሜዋን እንደጨረሰች አህያዋን እናትየውን ያውቃል። ያ ማለት ምንድነው? የልጅየው ጣፈንታ የእናትየው ነው። እናትየውም አብራ ትፈታ እንጂ ያለው ነገር ማንም ያልተቀመጠባት ውርንጭላለች። እሷን ነው የምፈልገው አለ እየተናገረ ያለው። ኢየሱስ ጌታ ነው። በደንብ ስሙኝ። እየተናገረ ያለው ስለ እናንተ ነው። ስሙኝ። በእናንተ ጄኔሬሽን ትውልዳችሁ ሁሉ ወደ ኋላ ቢቆጠር በመከራ እድሜውን የጨረሰ ነው የምታገኙት። በሆነ አጋንንታዊ ስራ በሆነ ነገር የለፋበትን በረከት እንኳን ኢንጆይ ሳያደርግ ለጄኔሬሽን ሳያስተላልፍ ተበልብቶበት ያለፈ ነው። ጌታ እያወራ ያለው ጄኔሬሽናችሁ ዋጋ ከፍሎ ሊሆን ይችላል። ግን ይሄኛው አዲሱ ጄኔሬሽን ማንም ያልተቀመጠበት ማለት ማንም አጋንንት ያልተጫወተበትን ነው ፈልጓል። ለምን? የሱ ጄኔሬሽን ከኔ በኋላ መባረክ አለበት። ክብር ለእግዚአብሔር ይሁን። ጥቂት የእግዚአብሔርን ቃል ላስተምራችሁ። የሉቃስ ወንጌል ምዕራፍ 19 ሉቃስ 19 ከ29 እስከ 38። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። እሺ። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዶ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጭላ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልገዋል በሉት አላቸው። የተላኩትም ሄደው እንዳላቸው አገኙት። እነርሱም ውርንጭላውን ሲፈቱ ጌቶቹ ውርንጭላውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጭላውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄዱም ልብሳቸውን በመንገድ ያነጥፉ ነበረ። ወደ ደብረ ዘይትም ቁልቁለት አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ተአምራቱን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመረ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ስሙኝ በደምብ። ጌታ ኢየሱስ ከደቀ መዛሙርቱ ጋር እየሄደ የሆነ ስፍራ ላይ ሲደርስ ከደቀ መዛሙርቱ ሁለቱን ጠርቶ ነው። ከዛ አንድ ትእዛዝ አላችሁ አላቸው። ምን? ወደዛ መንደር ሂዱ፣ አህያ ከነ ውርንጭላይቱ ታስራ ታገኛላችሁ አላችሁ። ከዛ ፈታችሁ ወደ እኔ አምጡ። ይኸውላችሁ ስሙኝ። እዚህ ጋር በደንብ አንድ ነገር ልነግራችሁ ፈልጋለሁ። አህያዋ ታስራ ያለችው እናትየውም ልጅየውም ነው አንድ ላይ ታስረው ያሉት። ሰምታችኋል? ሁለቱም ታስረዋል። ጌታ የተናገረው ነገር ከእናቷ ጋር አብራ ታስራ ነው ያለችው ነው ያለው። ግን ኢንስትራክሽን ሲሰጣቸው እንደዚህ ነው ያለው፣ ማንም ያልተቀመጠበት ነው። ስለዚህ አምጡ ወደ እኔ አላቸው። በደንብ ስሙኝ። እዚህ ጋር ታስራ ታገኛላችሁ ሲል መታሰር የሚባለው ቃል ያለ ጌታው ያለ ገዢው ፈቃድ የሌለው ማለት ነው። ከኔ ጋር ናችሁ? ስለዚህ እነዛ ሁለት አህዮች መብላትም የሚፈልጉ የሆነ ነገር ማድረግ የሚፈልጉ ጌታቸው ያ ያሰራቸው ሰው መጥቶ ካልፈታቸው በስተቀር በምንም ተአምር ፈቃዳቸውን ፍላጎታቸውን ሊያደርጉ አይችሉም። ከእናትየው ጋር እንደታሰረች ታውቃለች። በደንብ ስሙኝ። ይሄ ስለ ብዙዎቻችሁ ላይፍ ነው፣ ስለ አህያው አይደለም ማወራው። ጌታ ኢየሱስ ሲመጣ በብዙ ሸክም በብዙ ነገር እድሜዋን እንደጨረሰች አህያዋን እናትየውን ያውቃል። ስለዚህ ከእናትየዋ ጋር አለች። ያ ማለት ምንድነው? የልጅየው ጣፈንታ የእናትየው ነው። ያ ማለት ጄኔሬሽን ላይ ያለ ነገር እየተከተለ ነው። ስለዚህ ሂዱና ታስራ ያለችውን ፍቷት አለ። ያሰራት ሰው እያለ ባለቤትየው እያለ እንዴት ነው ሄዳችሁ ፍቱ የምትሉት? ለምሳሌ የሆነ ሰው ቤት ሄዳችሁ አቢዩዚቭ የሆነ በሮንግ በሆነ ወይ ነገሮችን ያመጣ ይሄ ሰውዬ እኮ የዚህን ሰው እንትን በልቷል፣ የዚህን ሰው ነገር፣ የዚህን ሰው ንብረት፣ የዚህን ነገር ወስዷል፣ ስለዚህ ሄጄ ማምጣት አለብኝ ብትሉ ማን ብሎ ነው? ማን ስለሆንክ ደፍረኝ ግቢ ትገባለህ ነው። የሄዱት እኮ መንደር ውስጥ ነው። ዝም ብሎ ጫካ ላይ የታሰረ አህያ አይደለም ያገኙት። መንደር ውስጥ ነው የላካቸው። መንደር ውስጥ ሲልካቸው አንድ ቃልን አስታጥቋቸዋል። ይሄ ቃል ደግሞ ዝም ብሎ ንግግር አይደለም፣ ኦቶሪቲ አለበት ውስጡ። ኖርማል ያልሆነ ፓወር አለበት ውስጡ። እንደዚህ አላቸው፣ ሂዱ አላቸው። ወደዛ መንደር ስትገቡ ማንም ይሁን ማንም፣ ወታደር ይሁን ማንም እዛ አካባቢ የተፈራ የተከበረ ሰው ይሁን ማንም አንዳች ቢላችሁ አለ ለጌታ ያስፈልገዋል
በሉ ነው። ለጌታ ያስፈልገዋል በሉ የሚለው ቃል ለጌታ ተብሎ እዛ ጋር ቦታ የተጻፈው እንደ ሌሎች ቃል ሎርድ ማስተር ምናምን እንደሚሉ አይደለም። ለጌታ ያስፈልጋል በሉ ሲሉ ጌታ ኢየሱስን ሪፈር እያደረጉ አይደለም። ፊዚካሊ አንድ ጌታ የሚባል አለ አይሁዳዊ ተአምራት ሲያደርግ የምታውቁት መንደር ውስጥ ስሙ ዝናው ከተማው ላይ ሁሉ የወጣ እሱን እያለ አይደለም። ጌታ አንድ ቃል ነው ያላቸው፣ ለጌታ ያስፈልጋል በሉ። ስሙኝ፣ እዛ ቦታ ላይ ጌቶች ናቸው ሰዎቹ። እነዛን አህዮች ያሰሩት ጌቶች ናቸው። ጌታዎች ማለት የነዛ ባለ ቤትና ገዢዎች ናቸው። ጌታ ሲልካቸው ኢየሱስ ልኮን ነው። የናዝሬቱ ኢየሱስ መጥቶ ለእሱ ያስፈልጋል አይደለም ያሉት። አንድ ስቴትመንት ነው የሰጣቸው፣ ለጌታ ያስፈልጋል በሉ። ይሄንን ቃል ብሏቸው ሲያዛቸው ያ ቃል ማለት ለጌታ የምትለው ቃል ኤቭሪ ኦቶሪቲ ምድር ላይ ያለው ሁሉ የሚያንቀሳቅሰው ለሱ ጌታ ያስፈልጋል ነው እያለ ያለው። ስለዚህ እነሱም ጌታቸው ነው። ከፍ ያለ አለቃ ሲመጣባቸው ኦኬ እሱን ያዘዘው ውሰዱት ይሏቸዋል። ምንም አይነት ጥያቄ በሌለበት ነው ነገራቸው የሚለቁት። በኢየሱስ ስም እናገራለሁ፣ ነገሮቻቸው የተያዘ በረከታቸው የተያዘ የትኛውም የእናንተ ነገሮች ታስሮ ያለባቸው እንደዚህ ብዬ ተነብያለሁ። ያሰሩ ጌታንን ብለው የሚናገሩት ላይ ይናገራለሁ። ነገሮቻችሁ ሁሉ ለጌታ ያስፈልገዋል፣ ለጌታ ያስፈልገዋል። አህያ ዘመኗን ሁሉ የምታውቀው ለጌታዋ ባሪያ ሆና መሸከም ነው የምታውቀው። ይመጣል፣ ትሸከማለች። እሷም የወለደችው ተራዋ ጣፈንታዋ እናትየው ስታደርግ የነበረችው ለጌቶቹ ሸክም። ምናልባት ያ የምትሸከመው ሸክም ከዱላ ጋር ሊሆን ይችላል። አሌር ስትል ከዱላ ጋር በዚህ አህያ የኢንተለጀንስ እና የሂዩሚሊቲ ምሳሌ እንደሆነ ታውቃላችሁ። አህያ ማለት አሁን ሰውን አህያ ስለማያስብ ደደብ ምናምን ነው አይደል? ቼክ አህያ የኢንተለጀንስ እና የሂዩሚሊቲ ምሳሌ ነው። ከእንስሳቶች አዳፕቲቭ ኔቸር ያላት ቀድማ ነገሮች የምታስብ አህያ ናት። ቼክ አድርጉ ከፈለጋችሁ። የትኛውም ዲስትራክሽን የሚፈጥርባትን ነገር አታደርግም። ቼክ እስቲ እንደውም እንትን ሰጧችሁ፣ አሳይመንት ሰጧችሁ፣ ቼክ አድርጉት። ደቀ መዛሙርቱን ሲልካቸው እነዚህ ደቀ መዛሙርት አህያውን ፈተው ሲያመጡ ለነሱ የሰጣቸው እናትየውም አብራ ትፈታ እንጂ ያለው ነገር ማንም ያልተቀመጠባት ውርንጭላለች። እሷን ነው የምፈልገው አለ። እየተናገረ ያለው ኢየሱስ ጌታ ነው። በደንብ ስሙኝ። እየተናገረ ያለው ስለ እናንተ ነው። ስሙኝ። በእናንተ ጄኔሬሽን ትውልዳችሁ ሁሉ ወደ ኋላ ቢቆጠር በመከራ እድሜውን የጨረሰ ነው የምታገኙት። በሆነ አጋንንታዊ ስራ በሆነ ነገር የለፋበትን በረከት እንኳን ኢንጆይ ሳያደርግ ለጄኔሬሽን ሳያስተላልፍ ተበልብቶበት ያለፈ ነው። ጌታ እያወራ ያለው ጄኔሬሽናችሁ ዋጋ ከፍሎ ሊሆን ይችላል፣ ግን ይሄኛው አዲሱ ጄኔሬሽን ማንም ያልተቀመጠበት ማለት ማንም አጋንንት ያልተጫወተበትን ነው እንፈልገዋል። ለምን የሱ ጄኔሬሽን ከኔ በኋላ መባረክ አለበት። በኢየሱስ ስም እናገራለሁ። የእናንተ ጄኔሬሽን ብለሲንግ ውስጥ ይገባል። እስቲ አሜን በሉ፣ እስቲ አሜን በሉ። የእናንተ ወላጆች የእናንተ ፋሚሊ ለእናንተ የሆነን ነገር አስቀምጠው ካላለፉ እኔ እናንተ ላይ እናገራለሁ። ለልጅ ልጅ ለትውልድ የሚተርፍ በረከት በእናንተ ይፈጠራል፣ በእናንተ ይፈጠራል። በኢየሱስ ስም ሰምታችኋል። ማንም ያልተቀመጠባት ሲል አምጡ ፈታችሁልኝ። እንደ ፋሚሊው ጄኔሬሽኑ የሚያልቅሰው አይደለም ፈልገው፣ አዲስ ነው ፈልገው። ስሙኝ በደንብ። ለነዛ አህዮች ፍሪደም የሰጠው ገመዳቸው መፈታቱ አይደለም። ገመድ ስለተፈታላቸው ነፃ አልሆኑ። ነፃነትን የሰጣቸው በዘመናቸው የተቀመጠባት ጌታ። ከኔ ጋር ናችሁ? ገመዱ መፈታቱ አይደለም፣ ፈተው አመጡለት። እንዳመጡለት ገና ካፓሮስ አካታይ ያቺ አህያ ከታሰረችበት ግንድ ተላቃ ስትመጣ ገና እኮ ጌታ አልተቀመጠባትም። የጌታ ሰርክል ጋር ስትደርስ የዛች አህያ ክብር የጀመረው ከደቀ መዛሙርቱ ነው። ፈቷት ያመጡት ራሳቸው ደቀ መዛሙርት ልብስ ማልበስ ጀመሩ። ሊያውም የለበሱትን የክብር ልብስ አውልቀው አለበሷት። ከዛ በኋላ ጌታ አሁን ተቀመጥበት አለ። ክብር የጀመራት እሱ ሰርክል ውስጥ ስትመጣ ነው። በኢየሱስ ስም ጸልያለሁ። በረከታችሁ ጌታ ሰርክል ላይ የተጠጋችሁ ጊዜ ጀምሯል። መውጣት እንዲጀምር ጸልያለሁ። መገለጥ እንዲጀምር ጸልያለሁ። ማለሶ ፋራዲያና ማሱፈ ደቀ መዛሙርቱ ራሳቸው ልብስ አለበሷት። ደቀ መዛሙርቱ ይውላችሁ፣ ደቀ መዛሙርቱ ከፍ ያለ ነው የነሱ። ለምን? የጌታ ደቀ መዝሙር ስለሆኑ ነገራቸው ሁሉ አኖይንትድ ነው። ነገራቸው አኖይንትድ ነው። ለምን ካላችሁ የጴጥሮስ ጨርቁ ራሱ እኮ አኖይንትድ ስለሆነ ሰው ይፈወስ ነበር። ስለዚህ አኖይንቲንግ ያለበት ነገር ነው ያለበሳት። የነሱ አኖይንትድ ከሆነ የሌሎቹን ልትለብስ አትችልም። አኖይንቲንግ ያለበት ቁጭ ብሎ አኖይንቲንጉን የጠራው ጌታ ሲመጣባት ሌላው ህዝብ ሁሉ የሚያሰቃያት
ልብሱን እያነጠፈ ተራመጂ ማለት ጀመረ። ጌታ አይደለም የተራመደበት፣ ጌታ ቁጭ ብሎ ነው ያለው። አህያዋ ናት ልብሳቸው ላይ የምትራመደው። እንደዚህ አሉ፣ በጌታ ስም የሚመጣ የተባረከ ነው አሉ። እየባረኩ ያሉት አህያዋን ነው። እሷ ናት ጌታው ተቀምጦ እየመጣባት ያለው። በኢየሱስ ስም ጸልያለሁ። የእናንተ ነገር መባረክ ይጀምራል። የእናንተ ነገር መብዛት ይጀምራል። ከጌታ የተነሳ የእናንተ ነገር መለምለም ይጀምራል። ብቻችሁን ወጣችሁን ገብታችሁ ሊሆን ይችላል። ብቻችሁን የሆነ ነገር አከናውናችሁ ሊሆን ይችላል። ፍርድ ቤት ይሁን ክስ ቦታ ይሁን የትኛውም ቦታ ብቻችሁን ሄዳችሁ ሊሆን ይችላል። አሁን ግን ጌታ ከእናንተ ጋር ሆኖ ወክ ማድረግ ይጀምራል። የዛን ጊዜ እነዛ ልብሳቸውን አውልቀው እንዳነጠፉት ሰዎች እናንተን ብድግ ብለው ማስተናገድ ይጀምራሉ። የገፏችሁ እናንተን እምቢ ያሏችሁ ሰዎች እነሱ ተነስተው ማስተናገድ ይጀምራሉ። ለምን ካላችሁ እናንተ አይደላችሁም። አሁን ጌታ እየተነሳ ነው ያለው። እስከ ዛሬ ዋጋ የከፈልከው ብቻህን እየሄድክ ነው። አሁን ብቻህን አትወጣም። እስከ ዛሬ ሰዎች ፊታቸውን ያዞሩብህ ብቻህን እየደከምክ ስለሆነ ነው። አሁን ግን ጌታ ከአንተ ጋር ይወጣል። ሙሴ እኮ እድሜ ዘመኑን ብቻውን ስለለፋ ስለሚያቅ ነው እኮ። ከመልአክ ጋር አይደለም ጨዋታው። መልአክንም የሚጎትተው አንተ መኖር ነው አለው። እኔ አልሄድም አብሬያችሁ መልአክ ይወጣል ሲል ኖ አልወጣም፣ አንተ ካልወጣ አልወጣም ነው። እግዚአብሔር ከእናንተ ጋር ይሁን እንጂ መንፈሳዊ ዓለም ላይ ያለ ነገር ሁሉ ለእናንተ ኦቶሪቲ ይሆንላችሁ። እናንተ ለጌታ ትንበረከካላችሁ፣ ነገሮች ለእናንተ ይንበረከካሉ። ሙሴ ስለሚያውቅ ነው። በጦርነት ብዛት አይደለም። ቆይ ግዴላችሁም አለ። እኔ የተከተልኩት የማመልከው እግዚአብሔር አለ አለ። እሺ ይዋጉ እነሱ። ማሸነፊያው ውጊያቸው አይደለም እኔ ጋር ነው ያለው አለ። ምንድን ነው ሲባል እጆቼን ወደ አምላኬ ማንሳት ብቻ ነው አለ። መጽሐፍ ቅዱስ እንደዚህ ይላል፣ ሙሴም እጆቹን ባነሳ ጊዜ እስራኤል ድል ያደርግ ነበር ይላል። የሰማይ አምላክ እጆቻችሁን ከፍ ያደረጋችሁለት ጌታ ለነገሮቻችሁ ድል መስጠት ይጀምራል። ነገሮቻችሁን ድል ይሰጣችኋል። እመኑኝ፣ በአቅማችሁ፣ በገንዘባችሁ፣ በዘመድ በምታቁት ሁሉ ሞክራችሁ እምቢ አላችሁ። ዛሬ እጆቻችሁን ወደ ሰማይ አምላክ ከፍ ታደርጋላችሁ። እሱ ለእናንተ መመለስ ይጀምራል። ባለ ሰፈረዲያና ማሐሱበ ካያኮታ ፓሮስ ከባሃዲ ካሱበ እጆቻችሁን ያነሳችሁለት ጌታ ለእናንተ መመለስ ይጀምራል። ፍርድ ከአርያም ከጽዮን ይወጣላችኋል። ጀጅመንት ፍሮም ሄቨን ይወጣላችኋል። እስቲ አሜን በሉ። አንዳንዶቻችሁ ምን ይገጠምባችሁ ምን እስከማታውቁ ፍጥነታችሁ ይለቀቃል። እስቲ አሜን በሉ። ነገሮቻችሁ መሮጥ ይጀምራሉ። ዛካፓሮ ሻካታያ የናኖ ሰፈራሪ የነማሱበ መሮጥ ትጀምራላችሁ። ፍጥነታችሁን የሚይዝ ነገር አይኖርም። ፍጥነታችሁን የሚገድበውን በኢየሱስም መትቼዋለሁ። መታውት በኢየሱስም መታውት በኢየሱስም። እስቲ አሜን በሉ። የጨከነ ሰው ካለ እግዚአብሔር ይመልስለታል። ቀን ማስቆጠር አልፈልግም የሚል ሰው ካለ፣ ሌላ ተጨማሪ ትንቢት አያስፈልገኝም የሚል ሰው ካለ፣ የሰማሁት በቅቶኛል ጌታ ሆይ ይሄን ፈጽም የሚል ካለ ቀናችሁ ነው ዛሬ በኢየሱስም። የእናንተ ቀን ነው ዛሬ። እስቲ አሜን በሉ። እማታውቁት የሰማይ ኃይል ከእናንተ ጋር መንቀሳቀስ ይጀምራል። የሆነ ስፒሪቹዋል ቴክኖሎጂ አለ እግዚአብሔር ያስገባል። የምናንቀሳቅሰው ቴክኖሎጂ አለ። በምንም ስሌትና ካልኩሌሽን የማይሰራ የሆነ ቴክኖሎጂ አለ። ታሪክን ከዜሮ ወደ ሂሮ የሚቀይር የሆነ ዌፐን አለ ዛሬ ለሆኑ ሰዎች ይንቀሳቀሳል። እሱ አይ ፊል ኢን ማይ ስፒሪት የሄቨን ሰራዊት አሁን ዝግጁ ናቸው። ለሆኑ ሰዎች ለመዋጋት ዝግጁ ናቸው። በቃ 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 የሚባሉ ሰዎች በቃ የሚባሉ ሰዎች አሉ። አንዳንዶቻችሁን እግዚአብሔር እንደዚህ ይላል፣ ልጄ ዋጋ ከፍሏል፣ በቃ ዋጋ ከፍላለች፣ በቃ ከሰማይ እኔ መልሳለሁ ይላችኋል። ዛካፓሮ ሻካታያ እስቲ በቃ በሉ፣ በቃ በሉ እስቲ ማለ ሶፋላ ካፓራሲያ ካታ የሆነ የምሬት ጩኸት ከውስጥ ሲወጣ እግዚአብሔር ደስ ይለዋል። የልጆቹን ጩኸት የሚሰማ ብቸኛ አምላክ እግዚአብሔር ብቻ ነው። ብቸኛ ጌታ እሱ ብቻ ነው። ጩኸት ሰምቶ ከተፍ ብሎ የሚመልስ እሱ ብቻ ነው። እሱ ብቻ ነው ጩኸት ሰምቶ የሚመልስ። ለዛ ነው ያ ቃል የልጆቹን ድምፅ የሕዝቤን ጩኸት ሰምቻለሁ ብሎ እኮ ነው ወደ ሙሴ ሄደው መጣና የነሱ ጩኸት ወደ ጆሮዬ የመጣ ነው።
ስለዚህ አንተ ልካለሁ አለ። በጣም የገረመኝ የሚልከው ራሱ እዛው ባሪያ የሆነን ሰው ነው። ሊገየው ሰው ተጋሎ አንተ አይሁዳዊ አይደለ እንዴ ብለው ያሳደዱትን ሰው ራሱን ነው ጠርቶ ራሱን የላከው። ሰውየው ሲወጣ ፈርቶ ነው አፈትልኮ የወጣው። ፈርቶ ሾልኮ የወጣው ሰውዬ እኔ እንደዚህ ብዬ ባርካቸዋለሁ። እግዚአብሔር እጅ ላይ ውደቁ። ሌላ ቦታ አይደለም፣ እግዚአብሔር እጅ ላይ ውደቁ። ሰዎች ገፍተው እግዚአብሔር እጅ ላይ ይጣሏችሁ። እግዚአብሔር ላይ ውደቁ በኢየሱስ። ሙሴን ቢያሳድዱትም ወደ እግዚአብሔር ተራራ ነው የሮጠው ሰውየው። ያኔ እግዚአብሔርን ኢንካውንተር አደረገ። እሱ የሚያውቀው እሳት ሲነድ ሁሉን ሲበላ ነው። ያ ቁጥቋጦ ግን አይነድም፣ እሳት እየነደደበት አይቃጠልም። ምንድነው ብሎ ተደንቆ ሲሄድ የሕዝቤን ጮህ ሰምቻለሁ። እዚህ ቦታ ያመጣው ፈርተ የሸሸው ሰውዬ ባለ ኃይል አድርጌ ሸኛለሁ ነው ያለው። የተናገረው እንደዚህ ነው። ለፈርዖን ይላል እንደ እግዚአብሔር አላለውም። እግዚአብሔር ሆነ ትሄዳለህ ነው ያለው። እስቲ አሜን በሉ። ነገሮቻችሁ ላይ እግዚአብሔር ጌታ አድርጎ ይሾማቸዋል። ያስጨነቃችሁ ላይ ራሱ ላይ ጌታ ያደርጋቸዋል። እስቲ አሜን በሉ። የገዥነት ቅባት ይለቀቃል። አሜን በሉ። ግድ የላችሁ ካለ ሶቨረድ የነማሐሱበ ሙሴን ላከ። ገዢ አድርጎት ነው የላከው። የእግዚአብሔር ቅባት ይምጣባችሁ እንጂ እናንተ ማታውቁትን ማንነት ነው የሚሰጣችሁ። ፈሪ የነበረ ሰው መጽሐፍ ቅዱስ እንኳን እንደዚህ ይላል እኮ ዘመድ ወገን የለኝም ምናምን አትበል። መጽሐፍ ቅዱስ ደካማው እኔ ብርቱ ነኝ ይበል ይላል። ብርታት አቅም አይደለም፣ የተሰጠ የእግዚአብሔር ኃይል ነው። በኢየሱስም እንዲህ ብዬ ተነብያለሁ። እናንተን እግዚአብሔር እጅ ላይ፣ ጠላቶቻችሁን እናንተ እጅ ላይ ይጥልላችኋል። ለአንድ ሰው እንደዚህ ብዬ ተነብያለሁ። ያስጨነቃችሁ ነገሮቻችሁን ሰርቀው የጠፉ ሰዎች እናንተ ብቻ መፍታት የምትችሉትን ችግር ሰጠዋቸው። ለዛ መፍትሄ ብለው ፍለጋ ይመጣሉ። አሜን በሉ። ግድ የላችሁ። አንዳንድ ቦታ የሚፈራ ሰው አለ። የሚፈራ ማለት ልክ ፋሚሊ ውስጥ እንቆላና ዊችክራፍት ሲያደርግ የነበረ ከሱ ጋር እንዳትነካኩ፣ ከዛ ቤተሰብ ጋር እንዳትነካኩ። አንዳንዱ ደግሞ ይዝታል። ማን እንደው እንኳን አላወቀኝም ይላል። እኔ እንዲህ ብዬ ልናገር ነው፣ እናንተ ትፈራላችሁ። መጽሐፍ ቅዱስ እንደዚህ ነው የሚለው። ዘዳግም 28 እንደዚህ ይላል፣ የአምላክ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው አሕዛብ ሁሉ ይፈሩሃል ነው የሚለው። የሚያስፈራ ክብር ይወድቅባቸዋል። የሚያስፈራ እሳት ይወድቅባቸዋል። የሚያስፈራ ኃይል ይወድቅባቸዋል። እስቲ አሜን በሉ። ማሌካ ቫራዲያና ማሱበ ለጠላቶቻችሁ እናንተን ድንጋጤ ያደርጋቸዋል። ከዚህ በኋላ እግራችሁ ሲወጣ ጠላቶቻችሁ መደንገጥ ይጀምራሉ። እናንተን ስላዩ መንቀጥቀጥ ይጀምራሉ። መረበች ይጀምራሉ። ገዢነት ያገኛቸዋል። የገዢነት ቅባት ያገኛቸዋል። እናንተ በጌታ ናችሁ። መጽሐፍ ቅዱስ ደግሞ እንደዚህ ይላል፣ በጌታ ከሆናችሁ ጸድቃችኋል ይላችሁ። መጽሐፍ ቅዱስ እንደዚህ ነው የሚለው። በመስቀል ስራ እሱን ኃጢአት ሲያደርግ እኛ የእግዚአብሔር ጽድቆች እንሆን ዘንድ ነው። ስለዚህ እግዚአብሔር ጽድቁ ኢየሱስ ብቻ አይደለም፣ በኢየሱስ የተዋጀው እናንተም የእሱ ጽድቅ ናችሁ። ባይብል ነው የሚለው፣ እኔ አላልኩም። ስለዚህ ጻድቅ ናችሁ እናንተ ጌታን ስላመናችሁ ብቻ። መጽሐፍ ቅዱስ ደግሞ እንደዚህ ይላል፣ ጻድቅ ሲራብ ዘሩ እህል ሲለምን አላየውም። ጻድቅ የመለመን ስጦታ አልተሰጠውም። ጻድቅ እንዳንበሳ ይኖራል ነው የሚለው። ይጠይቃል እንጂ አይለምንም። ጻድቅ በኢየሱስ ስም እናገራለሁ፣ እንዳንበሳ ትወጣላችሁ፣ የምትፈልጉትን ትጠይቃላችሁ። እስራኤላውያንን እኮ እንደዚህ ነው ያደረገው። ባሪያ ነበሩ ለዘመናት 400 ምናምን ዓመታት ከጄኔሬሽን ጄኔሬሽን እየተቀያየረ ባሪያን የነበሩት። የተወለዱት ትውልዶች እግዚአብሔር የሚባል አያውቁም፣ በስም ነው የሚያውቁት። እንዳለ በባርነት ነው የኖሩት። እግዚአብሔር ግን ልክ ሲመጣ የሱም መገኘት ሲያሳልፍ እንደዚህ ያለ፣ ትገባላችሁ፣ ትጠይቋቸዋላችሁ፣ ይሰጣችኋል ነው ያለ። በኢየሱስ ስም እናገራለሁ። ነገሮቻችሁን የያዙትን በአንድ ቃል አምጡ ትላላችሁ፣ መልቀቅ ይጀምራሉ። የተያዘ ነገራችሁ መለቀቅ ይጀምራል። እስቲ ነገሬ ይለቀቃል በሉ። መጽሐፍ ቅዱስ ስለ እናንተ የሚናገረው በእናንተ ያለው ይላል። ምንድን ነው የሚለው? በዓለም ካለው እስቲ በሉት፣ በእኔ ያለው አላችሁ። በዓለም ካለው ይበልጣል ነው ያላችሁት። አልገባችሁም ቋንቋው። በእኔ ያለው በጠላቴ ካለው ይበልጣል አይደለም ያላችሁ። በእኔ ያለው በዓለም ካለው ነው ያላችሁት። እናንተ ውስጥ የተቀመጠ ፓወር ከኢንዲቪጁዋል ጋር አይደለም ከዓለም ጋር ነው ኮምፔር የተደረገው። ተራ ሰው እናንተን ሊያስቆም አይችልም።
በኢየሱስ ስም እናገራለሁ። ፍጥነቶቻቸው ይለቀቃሉ። ዛሬ ብዙ ሰዎች እግሮች ይፈታሉ። መሮጥ የሚጀምሩ ሰዎች አሉ። ነገሮቻቸው የሚፈጥኑ ሰዎች አሉ። በኢየሱስ ስም ይሄን አውጃለሁ። በኢየሱስ ስም ይሄን አውጃለሁ። መዘግየት አይሆንም። በኢየሱስ ስም፣ በኢየሱስ ስም አይሆንም። እስቲ አይሆንም በሉ፣ አይሆንም በሉ። በመንፈሴም እንደማይታካላችሁ ጠላቶቻችሁ ከበዋችሁ ለመያዝ እየታገሉ የሆነ የሚያስቆማቸው ኃይል ያለው እናንተ እነሱን እያቁለጨለጨ እናንተን ነገር ይሰራላችኋል። እያዩ እየታገሉ ለማጥፋት እየታገሉ አቅም እያጡ እናንተ ጀምራችሁ ትጨርሳላችሁ። ያው የእናንተ ፋሚሊ መከራን ቻሌንጅን ከሆነ ያወረሷችሁ እናንተ ለጄኔሬሽናችሁ እሱን አታወርሱ። አዲስ በር ከፋች ትሆናላችሁ። እንደዚህ ላለ ሁሉ ጊዜ በእኔ ያየሁት ቻሌንጅ ልጆቼ ዲክሽነሪ ላይ የለም። መከራ ፖቨርቲ የሚባል ዲክሽነሪያቸው ውስጥ አይገኝም። ኖ የእኔ ልጆች ጋር የለም። ይሄ ለምን? አባታቸው ደክሞላቸዋል። አባታቸው ደክሞ መንገድን አውቆላቸዋል። ስለዚህ በዛ በተቀደደ መንገድ ነው የሚሄዱት። ይሄ እኮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ እንደዚህ ይላል፣ እናንተም ያልደከማችሁበትን ያለፋችሁበትን በረከት ሰጠዋችሁ ነው የሚለው። በኢየሱስ ስም እጸልያለሁ። የድካም ያልሆነ የእግዚአብሔር እጅ ያለበት በረከት ውስጥ ትገባላችሁ። እስቲ አሜን በሉ። አንዳንዶቻችሁ ጭንቅላታችሁ ውስጥ ያለው አስተሳሰብ እግዚአብሔር ዛሬ ያስተካክሏል። የሆነ መንፈሳዊ ሰርጀሪ የምትደረጉ ሰዎች አላችሁ። ጭንቅላታችሁ የሆነ ሰርጀሪ ሪአሬንጅመንት፣ እኔ ስሄድ ይበላሻል የምትሉ ሰዎች እኔ ከረገጥኩ ይስተካከላል ትላላችሁ። እኔ ስገባ በረከት ይመጣል ትላላችሁ። ሰዎች የገፋችሁ ሰዎች መለመን ይጀምራሉ። ለምን? በረከት ነው አብሯችሁ የሚንቀሳቀሰው። በኢየሱስ ስም ጸልያለሁ። በበረከት ትወጣላችሁ፣ በበረከት ትገባላችሁ። ነገሮቻችሁ ሁሉ መልቲፕላይ ያደርጋሉ። እስቲ አሜን በሉ። አንዳንዶቻችሁን ከውስጣችሁ ፍርሃት ነው የሚገነጥልላችሁ። የሆነ ፍርሃት ቀንበር ከውስጣችሁ ተነቅሎ ይወጣል። ልክ የኤልያስ አይነት አኖይንቲንግ ያገኛችኋል። የኤልያስ ቅባት ደግሞ እዚህ ቤት በኃይል አለ። የኤልያስ እንደዚህ ነው የሚለው፣ እየተደራጁ ቢመጡ 50 ለአንድ ሰው 50 የባል ነቢያት ይመጣሉ፣ ተሰብስበው ይመጣሉ። ተደራጅተው ይመጡና 50 በሉ ጀምሩ ይላል። የፈለጋችሁትን አድርጉ። ኤልያስ ይወላችሁ ሲለቁበት እንደውም ተደላድሎ ቁጭ ይልና እስቲ ጀምሩ፣ ሰዓት ሰጥቻቸዋለሁ። ምን ያህል ሰዓት? ቀኑ ሙሉ ይሻላችኋል፣ ውሰዱ ይላቸዋል። አሁን ይወላችሁ በነፍስ ነው ነገሩ የመጣው አይደለ? ግድያ ነው እዛ ጋር። ወይ እነዛ ሰዎች ወይ ኤልያስ መሞት አለበት። ስለዚህ ግድ የለም እኔ አያስቸኩለኝም፣ ጀምሩ። ለምን? ጌታውን ያውቃል። የእግዚአብሔር ባህሪ ነው። ኢዮብን የፈለከውን ምረጥ፣ የምትከራከርበትን ምድር ላይ ያለውን ቤስት ነገር ብለ ውሰድ፣ ከዛ እኔ ደግሞ እንከራከራለሁ ነው። ኢዮብ ሰብስቦ ያለ የሌለ ነገር ሲመጣ እኔ እምላለሁ ከዋክብትን ከመዝገብ አውጥቶ የሚያሰማራቸው ማን ነው? ማን ነው? ይሄኛውን ስለዚህኛው ኮከብ ታውቃለህ? ስለዚህኛው ታውቃለህ ሲለው እኔ ምንም ማረባ ሙት እንደው ምንም ማላቅ እንደሆንኩ ገባኝ አለ። በአንድ ቃል እንዲህ ነኝ እኮ አላለውም። ስለፈጠረው ነገር ኤክስፕላኔሽን ነው የጀመረው። ስለ እያንዳንዱ ነገር እግዚአብሔር ያውቃል። ሰማይ ላይ ኮከብ ቆጥራችሁ ታውቃላችሁ? አይናችሁ ያየውን ራሱ የሚቆጠር ነው እንዴ? አይቆጠርም አይደል? መጽሐፍ ቅዱስ ግን እንደዚህ ይላል ኢሳይያስ ላይ ሁሉን በስማቸው ይጠራቸዋል። ከዋክብቶችን እያንዳንዱን በስሙ ያውቃል። እንኳን በስም አይደለም ስምሪት የሚሰጣቸው እሱ። ይህንን ጌታውን ስለሚያውቅ ኤልያስ ምረጠው፣ የፈለጋችሁትን ውሰዱ አላቸው። ከዛ ሰበሰቡ። መስዋዕት ቢያደርጉ ቢያቃጥሉለት፣ ጀርባቸውን ቢተለትሉ፣ ደም በደም ቢያደርጉ፣ በቃ በዚህ መንገድ ነው የምንከብረው እያሉ ቢሉ፣ በዚሁ ልንገራችሁ፣ ይሄ የበዓል መንፈስ ነው፣ ጀርባን የሚያስተለትል መንፈስ ኖ አም ቴሊንግ ዩ። ሃይማኖት በሚመስል መንገድ የሚሰራ ይሄ ጀርባን የሚያስተለትል መንፈስ ከእግዚአብሔር ቤት ወጥቶ የመነነ ምናምን እየተባለ ጀርባ እስኪቆስል ድረስ የትኛውን ጽድቅ ልትጨምር ነው? ጀርባህን ከጌታ በላይ አንተን የምታረግ በሱ ቁስል ተፈውሳል፣ ነገር ተመልሶልሃል ተብለ አንተ የጌታ አይበቃኝም እያልክ ነው የምትጨምረው ማለት ነው ቢሉ ራሳቸው የነሱ አማልክት በእነሱ መሰቃየት እንጆ ያደርጋል። የእናንተ አምላክ ግን ገና ስትጠሩት ይመልሳል። ሊያውም ልጆቹ ተናግረው እኮ አይደለም። ጌታ ኢየሱስን አላያችሁትም እንዴ? ጳውሎስን ደማስቆ ላይ እኮ ለምንድነው የምታሳደደኝ አለ። የት ጋር አግኝቼ ነው አንተ እነሱን አሳደድክ ማለት እኔ ነካ ማለት ነው አለ። በኢየሱስ ስም ጸልያለሁ። እናንተን የነኩ ጌታችሁን ነው የሚነኩት። ጌታችሁ መመለስ ይጀምራል። ለእናንተ መመለስ ይጀምራል። እስቲ አሜን በሉ። ኤልያስ ምረጡ፣ የፈለጋችሁትን ውሰዱ አላቸው። የፈለጋችሁትን ሞከሩ፣ ወሰዱ፣ ሁሉንም ነገር ቀኑ ሙሉ ሲጮሁ መጽሐፍ ቅዱስ እረፉ እኔም አምላክ እንደሆንኩ ወቁ የሚለው ገብቶታል።
ዝም ብሎ ነው የሚያርፈው። በሉ ብሏቸው ዝም ብሎ ናፕ የወሰደ ይመስለኛል። ምክንያቱም ወጥቶ ራሱ ዛፍ ስር ተኝቶ መልአክ መጥቶ ምግብ አቅርቦለት የሚሄድ ሰው እኮ ነው ኤልያስ፣ ኖርማል ሰው አይደለም። ከዛ ሲመጣ አሁንም እነዚህ ሰዎች ከጠበቅኳቸው ብዙ ነገር እንትን ሊያደርጉ ነው። እስቲ ጮክ ብላችሁ ጥሩት፣ ምናልባት ተኝቶ እንዳይሆን አላቸው። ጮክ ብላችሁ ጥሩት። እሺ ሩቅ ቦታ ሊሆን ይችላል፣ እስቲ ጩሁ ይላቸዋል። መጽሐፍ ቅዱስ አላገጠባቸው ነው። ጠላቶቻችሁ ላይ ታለግጦባቸዋላችሁ። ያው እየሰሩ እየደገሙባችሁ በልበል ይሄ ብቻ ነው ያለ። እስቲ ሌላም ጨምር። እከሌ የሚባል እዚህ ቦታ ጠንቋ ያለ እሱን ታውቋል። እስቲ እሱም ጋር ሄደ ጨምር። ምናልባት ያንተ ብቻ አይደለም፣ እዛም ጋር ሄደ አባዛውና ፎቶዬን ስጣቸው እስቲ ምናልባት በሀገር ሊሆን ይችላል ቀይር እስቲ እየተባለ ማለት ሞክር። እዚህኛው አንድ ሰው እያለ ስሙ እዚህ ጋር የሚጠራ እሱ ሞክራል። ታለግጡባቸዋላችሁ። ከዛ ኤልያስ ሞከሩ ሲጨርሱ በቃ አለ። እሳት ለመጥራት ይሄ ሁሉ ግድ የለም ውሃ አምጡ አለና፣ ጋዝ ነው እሳት ሲጠራ የሚታወቀው። ፊዚክሱን ራሱ ይገለባብጧል እኮ። ውሃ አምጡ አለና ሙሉ 12 ጋን ውሃ በምንም ሊነድ እንዳይችል አድርጎ ሙሉት አለ። ያንን ጉድጓድ የተቆፈረውን ቦታ እንጨት ሳይሆን ውሃ ሞላበት። ከዛ ሰምቶ በእሳት የሚመልስ እኮ ነው የተባለው። ልክ ኤልያስ ቃል ሲያወጣ ይኸው ላሰችው ነው የሚለው። ለመንደድም እድል አልሰጠውም። ላጥ አድርጎት ነው ያጠፋው። በኢየሱስ ስም እናገራለሁ። ጠላቶቻችሁ ብዙ ዓመት ሞክረው ሊሆን ይችላል። ዛሬ ከዚህ ስፍራ ግን ለእናንተ ቃል ይወጣል። ድንገት ልሶ ያነሳቸዋል። እስቲ አሜን በሉ። ሟርተኞችን ጠራርጎ ያነሳላችኋል። አሜን በሉ። ግድ የላችሁ። በኢየሱስ ስም ተነሱ በሉ እስቲ። ተነሱ በሉ እስቲ። በአካባቢያችሁ በሰፈራችሁ እናንተ መግዛት ትጀምራላችሁ። ጠላቶቻችሁ እንደዚህ መናገር ይጀምራሉ። ረረረ እሱን አንነካም፣ እሱ ጋር ያለው ሌላ ነው ይሏቸዋል። እናንተን መንካት አይጀምሩም ከዚህ በኋላ።